እዛ ደግሞ ኦነግ ሸኔ አካባቢ መንግስት ልክ በቲፒኤፍ ቨርዥን አዲስ የሆነ አንጃ ፈጥሯል ይላል። እንግዲህ ያ አንጃ ከብልጽግና ጋር የተቀራረበ ነው። ያ ኦነግ ሸኔ የሚያራምደውን ፖለቲካ አይቀበልም፣ ኢቭን ይወገዋል፣ ያኛውንም ይወገዋል የሚል ነገር ነውና ሁለት አይነት ቨርዥን አለ ወለጋ አካባቢ እና ሱዳን ጉዳይ ነው። ትልቁ ናይል አባይ የሚባል ጉዳይ አለ በመካከላችን። አባይን ለመጠቀም የተዳከመች ሱዳን ከጎረቤታችን መኖር አለባት። በቃ አለቀይ ነው የምናደርገው ነገር ማለት ነው። መዳከሙ ደግሞ ከፍ ብሎ በለስ ቀንቶም ወደ መለያየትም ከሄዱ ወደኛ እንዳይባርቅ አርገን ሌላ ሀገርም ቢሆኑ ተሻለ ነገር ነው። አንድ ጠንካራ ሀገር ከሚሆኑ ሁለት ደካማ ሀገር ቢሆኑ ተሻለ ነገር ነው። ያው ትንሽ ጆሮ ጭው ያደረገው ወደ ህንድ መሄድ የሚያስችል 20 ሰራዊት አባላትን ከቨር አድርጎ ማለት ነው፣ ክፍያቸውን ከቨር አድርጎ ወደዛ መላክ የሚያስችል እንደው አቅም እንዴት ሊገኝ ቻለ የሚል ነገር ነው። አክቹዋሊ አቅም አላቸው። አቅማቸውን ግን ለሚፈልጉት ዓላማ ስለሚያወሩት ማለት ነው። እዛ ተፈናቃዮቹ ላይ የሚሰራ ፖለቲካ አለ። እዚህ ጋር ደግሞ ለሚፈልጉት ታጣቂ ወይም ደግሞ የሚፈልጉትን ሰው ወደ ህንድ አስጉዘው ያሳክማሉ የሚል ነገር ነው። ትንሽ ተቃርኖ ሆነብኝ፣ አያው ነገር ሆነብኝ። ደርጎች እኮ በገዛ ብራቸውም እንኳን መድከም ያልቻለበት ሁኔታ ነበር እኮ ተፈጠረው እኮ ገብተዋል። የሰዎች ምን ያህል ልዩነት እንደተፈጠረ ማለት ነው። አሸናፊ ተሸናፊን ልኮ ያሳክማል ወይ ፈቅዶ ያሳክማል። እንዴ እኮ ለመሄድ ብር ስላለ ብቻ አይደለም እኮ ቪዛ ጉዳይም እኮ ትመለሰ የለ እንደ ከኤርፖርት ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎች ወደ እናንተ እናደርሳለን። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። ለዛሬ የያዝላችሁ መረጃዎች የኦነግ ሸኔ አመራሮች በድብቅ ከሀገር ውጭ ወጥተዋል፣ ያ ማለት ወደ ሱዳንና ወደ ኬንያ ወጥተዋል የሚል መረጃ ደርሶናል። ይሄን አስመልክተን አንዳንድ ሀሳቦችን ወደ እናንተ እናገራለን። እንዲሁም ደግሞ በኢትዮጵያ ድንበር በዚህ በሱዳን ድንበር የአልቡርሃን የአየር ድብደባ አድርጓል የሚል መረጃ ወጥቷል። በዚህ ዙሪያም አዳዲስ መረጃዎች አሉን። ከዚህ በተጨማሪ የቲፒኤልኤፍ ታጣቂዎች ለሕክምና ወደ ህንድ ሄደዋል። እንግዲህ ከዚህ ቀደም ወደ 80 የሚጠጉ የተለያዩ ሀገራት እንደሄዱ ይታወቃል። አሁን 20 ናቸው። ከተለያዩ እነሱን ከሚያግዙ ሰዎች ጋር ተደምሮ ወደ 31 የሚሆኑ ወደዛ ወደ ህንድ ሄደዋል። ይህንም በተመለከተ ሌሎች መረጃዎች ጨምረን ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብራችሁን እንቆያለን። እንደተለመደው ቻናላችን ላይክ እና ሰብስክራይብ ያደረጋችሁ አብራችሁን ቆዩ። አማን፣ ወደ መጀመሪያው መረጃ እንደው ለመንደርደሪያ ትንሽ ግራ የሚያጋባ ነገር ነው ማለት እዚህ ኦነግ ሸኔ አካባቢ ያለው ሁናቴ አንዳንዶች የሚላሉ ልክ እንደ ትግራይ ውስጥ እንዳለው ቲፒኤፍ እና ቲፒኤልኤፍ የሚል አለ። ቲፒኤፍ ሞር ኦር ለስ ከመንግስት ጋር ቅርርብ አለው የሚል እንግዲህ የሚታወቅ ነገር አለ። እዛ ደግሞ ኦነግ ሸኔ አካባቢ መንግስት ልክ በቲፒኤፍ ቨርዥን አዲስ የሆነ አንጃ ፈጥሯል ይላሉ። እንግዲህ ያ አንጃ ከብልጽግና ጋር የተቀራረበ ነው። ያ ኦነግ ሸኔ የሚያራምደውን ፖለቲካ አይቀበልም፣ ኢቭን ይወገዋል፣ ያኛውንም ይወገዋል የሚል ነገር ነውና ሁለት አይነት ቨርዥን አለ ወለጋ አካባቢ። የቲፒኤፍ አይነት የትግራዩ ቲፒኤፍ አይነት ቨርዥን ያለው ኦነግ እና ዋነኛው ልክ እንደ ቲዲኤፍ የሚመስል ደግሞ የነጃልመሮ ኦነግ አለ የሚል ነገር ነውና እዚሁ ደግሞ በጃልመሮ ውስጥ ካሉት አመራሮች የሁለት ቡድን አመራር በድብቅ ወደዚህ ወደ ኬንያና ወደ ሱዳን ወጣ የሚል መረጃ ወጥቷል። እኔ አሁን ከኬንያው ይልቅ ወደ ሱዳን የወጣው ነገር ትኩረት ይስቦታል። አንደኛ ከወቅቱ የፖለቲካ ትኩሳት አንጻር ኢትዮጵያና ሱዳን ያሉበት ሁኔታ፣ ሱዳን ውስጥ ያለው የፖለቲካ ውጥንቅጥ፣ ብዙ ፋክተሮች አሉ። እዛ ውስጥ ኢትዮጵያን የሚጠሉ ኃይሎች እጃቸውን እንደፈለገ ለማጨማለቅ የተመቸ ምህዳር አለና የኦነግ ሸኔ ወደዛ መሄድ ምናልባት የሎጂስቲክ አቅርቦት አግኝቶ ከእንደገና እዚህ ወለጋ አካባቢ የተቀዛቀዘውን የትግል አቅጣጫ ከእንደገና ለማፈንዳት አስቦ ነው ወይ የሚል ነገር እናነሳለን። ምክንያቱም አልቡርሃን በአደባባይ የዛተብን ነው። ከአልቡርሃን ባሻገር እነ ግብፅም ይዝታሉ። ያው ኢሳያስ ሻዕቢያም መቼም አያርፍም። ያው ከኦነግ ጋር ደግሞ ይተሳሰራሉ። ከዚህ ቀደምም እዛ አስመራ በነበረበት ጊዜም ብዙ ስራዎች ስለሚሰሩ ማለት ነው። እና ሱዳን ሄደው ሱዳን ሞስራሊ ያው ኢሳያስ እዛ አካባቢ ይመላለሳል። የኢሳያስ ሚሊሻዎች አሉ፣ የኢሳያስ ሰላዮች አሉ። እና በዛ አካባቢ ምናልባት ከሻዕቢያ ጋር አዲስ ግንባር ተፈጥሮ በወለጋ አካባቢ የማናስበው የሆነ ግጭት ሊፈነዳ ነው ብዬ ራሴን ጠየቅኩ። ምናልባት ይሄ በመላምት ደረጃ ብቻ ሳይሆን ከዚህ ቀደም ከነበረው ሁነት ተነስቼ ነው ይሄ ነገር ለመደምደም ያስቻለኝ። እስቲ አንተን ሀሳብ እዚህ ላይ
እንግዲህ ጥሩ ምንድነው አሁን ታጣቂዎች አካባቢ ልዩነቶች በሚገርም ሁኔታ የኦሮሞ ነጻነት ሰራዊት ወይ ደግሞ መንግስት ኦነግ ሸኔ ብሎ የሚጠራው ጋር ብቻ ሳይሆን ቲፒኤፍንም ወሰዶ ፋኖ ውስጥ ያሉንም ችግሮችን ልዩነቶችን ስታያቸው ሞስትሊ እንትን አይደለም ልክ ከዚህ በፊት እንደለመድነው አይዲዮሎጂካል የሆነ ልዩነቶች አይደሉም ወይ የሊደርሺፕ ነው አንዱ ከኔ ውጪ ንጉስ የሚባል እኔ ንጉስ ነኝ ታጭቻለሁ ከኔ ውጪ የሚባል ነገር በቃ እኔ ማልመራበት ከሆነ ስብስቡም ይፈርሳል የሚል ፖይንት ነው ሌላው ነገር ደግሞ የጥቅም ጉዳይ ነው አሁን አይቴ ከሆነ በዚህ በፊት የነበሩት በነሻቢያ በነውሃት ዘመን የነበረውን ትጥቅ ትግልን ሌላ አገር ውስጥ የነበረውን ትጥቅ ትግል የተደረገውን ነገሮችን በዚህ በቀዝቃዛ ዘመን የነበሩ ትጥቅ ትግሎችን ስታይ ልዩነቶች ይፈጠራሉ ሞስትሊ ልዩነቶች የሚፈጠሩ በምንድነው አንድ በአመለካከት ነው እስከ መከራከር ሁሉ ይደርሳሉ ይሄ መንገድ ነው የሚያወጣ በሚለው ነገር ማለት ነው ኢቨን ቲፒኤልኤፍም አንሳት ይችላል እንግዲህ ዘራጽዮንና መለስ ተከራክሯል ሰራዊቱ መካከል ቁጭ ብሎ ማለት ነው እንደዚህ አይን ነገሮች ሌሎች ሀገራቶች ላይ አሉ እንደዚህ ትጥቅ ትግል ውስጥ ያለፈበት ዘመን ላይ አሁን ግን ምናያችሁ በተለይ ኢትዮጵያ ውስጥ ያሉ ኢራ ላይ በዚህኛው ኢራ ላይ ጥቅም ነው አንደኛው ይሄናል ጥቅም ለኔ ነው የሚገባኝ ወይ ደግሞ እኔ በቃ ሁሉ ጊዜ መሪ ነኝ እኔ ታጨው ንጉስ ነኝና ንጉስነቴን የምትቀበሉ በኔ ስር መግባት ነው እንጂ ሁለተኛ ነገር እኩል ተመራርጠን የሚለው ነገር የሚባል ነገር አልቀበልም የሚል ነገር ነው አሁን ወደ ኦሮሞ ነጻነት ሰራዊት ጉዳይ ስንመጣ ይሄው ተመሳሳይ ችግር ነው የተፈጠረው ነገር ማለት ነው ምንድነው ተፈጠረው ለሁለት ሰነጠቁ አንደኛው የጥቅም ጉዳይ ነው የአካባቢያዊነት ጥያቄ ነው አንዱ በቃ ጃልመሮ ኦሮሞ ነጻነት ሰራዊት የሚለው ነገር የፈጠርኩት እኔ ነኝ አልፋ ነው ኦሜጋ ነኝ በቃ እኔ ነኝ የሚመጣው በኔ ስር የሚገባ ነው የሚል ነገር ነው መስለኝ ነገር ማለት ነው ኦሮሞ ነጻነት ሰራዊት ስትል በቃ ጃልመሮ የሚለው ነገር ብቻ ነው አይምሮ ውስጥ የሚመጣው ምክትልም የለውም ምክትሉ ሰምተህ ታውቃለህ ካቢኔው ሰምተህ ታውቃለህ በቃ እነዚህ ኮና እንደዚህ አይነት ማለት ፕሮፓጋንዳና ምናምን ክፍለ ኃላፊው ተብሎ ሌላውን ተው ሌላ ካቢኔ ተው እንደው ምክትል አንድ ሶስት ነገር ውጭ ጉዳይ ምናምን ተብሎ ምናምን ይመጣው ኦሮሞ ነጻነት ሰራዊት ጃልመሮ በቃ አለቀ ስለዚህ መጪው ሁሉም በዚህ ስር ገቢ የሚሆን ነው እንጂ ሌላ የራሱ ነው ነገር የሚያመጣ ነገር ያለ አይመስልኝ ይሄ አንዱ ነው ሁለተኛው ግን ሞስትሊ የሚደረጉ ነገሮች አይታል እንግዲህ መጡ ሰዎች ሲያወሩ ብር ዘረፋል ሰው ተይዞ ብር ይወሰዳል ያ ሁሉ ነገሮች ወደ አመራር ነው የሚሄዱ አመራሮቹ በየደረጃ ያሉት ሀብት ያፈራሉ ምናምን ብል ጥያቄ ነው ያለ ሰማይ ተባለው ነገር ማለት ይሄም የጥቅም ጉዳይም ያጣላቸዋል ማለት ነው ያን ፖዚሽን ስትይዝ ጥቅሙን በዛው ልክ ነው የምትይዘው ማለት ነው እንግዲህ ከዚህ ጋር ተያያዘ ሌላ ኖ የሚል ቡድን እየተፈጠረ ከመጣ ኖ ያለው ቡድን መፈጠሩ ብቻ አይደለም ከውጪ ደግሞ እና አልቡራን እኮ ባለፈ ዝዝቱ እንጀምራለን ጦር ነው ወደዚህ ሲባል ኢትዮጵያ ውስጥ ያለውን ማንኛውንም ቅርቃሮችን ለመጠቀም ነው እነሱ ፍላጎታቸው አንዱ ቅርቃር ብሎ ልንጠቀም እንችላለን ብሎ ከሚያጩት ውስጥ አንዱ ኦሮሞ ነጻነት ሰራዊትን ነው የሚሆነው ኦሮሞ ነጻነት ሰራዊትም ከዚህ ሂደት ውስጥ ማለት ነው በግንባር ቀደምነት ለማገልገል ፍቃደኛ የሚሆን ኃይል መስለኝ ነገር ስለዚህ በዚህ ከሱ ጋር ተያይዞ ይመስለኛል እንግዲህ ወደ ሱዳን መከዱ አሁን ምን ይዞ ይመጣል በተለይ በሱዳን በኩል ወደ ኢትዮጵያ ለመዝመት የሚያስቡትን ኃይሎችን ያውን ባለፈ ስንዘረዝራችሁ ነበር ሻቢያ ሚሊሻውን ልኮ በእጃዙር በዚህ በኩል ሊዋጋ ነው ፈልጎ በላይ መዋጋት አይፈልግም እኛ እንግዲህ ጅሎንን በዚህ በኩል ካልተዋጋን በስተቀር ግብጽ የተገኘውን ፋይናንስ ሁሉ አርጋ በዚህ አካባቢ ከሆነ ግድቡ አካባቢ ሰላም ያጣና ኤሌክትሪክ ማመንጨት የማይችል ዝም ብሎ ቀፎ ነው እዛ አካባቢ እንዲቀመጥልን ነው የሚፈልጉት ይሄን አይ ኮንስፓይረሲ ሁሉ ሰራ ለዚህ የምታጩት ይሄን ቤኒሻንጉል አካባቢ ካለ እንደዛ አይነት ነገሮችን ነው የሚፈልጉልን ማለት ነው ይሄንን ቀዳዳ እንዴት ነው መዝጋት ያለብን የሚል ነገር ላይ መታሰብ ያለበት በዚሁ የሚያዝ መረጃው ላምራ አሁን ከነሳው ጋር እንግዲህ ትናንትና አልቡርሃን በአደባባይ ካሁን በኋላ ጠላቶቻችንን ከሱዳን ምድር ጠራርገን እናባራለን ዝግጅታችንን ጨርሰናል የሚል ነገር ነው ይሄ የሞራል ስሜት የመጣው ከበስተጀርባቸው የሳውዲ ረብጣ ብሮች ተሰርተዋል ወይም ደግሞ ሳውዲ የመን አካባቢ ዩኤኢ ላይ ወይም የተባበሩት አረብ ኤምሬት ላይ የተቀዳጀችውን አንጻራዊ የሆነ የበላይነት በሱዳን ለመድጋም እየተንደረደረች ነውና ሱዳን ውስጥ ያለው አጠቃላይ ሂደት በሳውዲ ኢን ፌቨር ኦፍ ሳውዲ እንዲሆን ትልቅ ስራ እየሰራች ነው እና ትልቅ ዳጎስ ያለ
እርዳታ አግኝተዋል የሚል ነገር ነው። ከዛ ጋር በተያያዘ ሌላ የወጣው መረጃ እንግዲህ የአየር ጥቃት እንደፈጸሙ ነው እዚህ ድንበር አካባቢ፣ ኢትዮጵያ ድንበር አካባቢ። ይሄ እንግዲህ ኢትዮጵያ ድንበር ውስጥ ነው ወይስ ደግሞ ሱዳን ውስጥ ነው የሚለው ነገር እሱ መጣራት አለበት። በእርግጥ ሲዝቱም ነበረ በአደባባይ ካሁን በኋላ እዛ አካባቢ ያለውን ችግር በኃይል አማራጭ እንፈተዋለን ብለዋል። የየመኑ እንግዲህ የበላይነት በሱዳን ይደገማል የሚል ህልም አላቸው፣ ቅዠት አላቸው። እንግዲህ የወቅቱ የበላይነት እኔ በጣም ትንሽ ግራ እያጋባኝ ያለው የትልልቅ ሀገራት እነዚህ ምዕራባውያን አሜሪካ፣ ሩሲያ፣ ቻይና እነሱ ይህን ቀጠና ለገልፍ ሀገራት ትተውታል ወይ? ግራ ገባኝ እኮ ማለት ገልፍ ሀገራት እንደፈለጋቸው እየፈነጩ ነው። አሁን ባለፈው እንግዲህ የሳውዲው ንጉስ ዋይት ሀውስ ሄደው እባካችሁ የበላይነታችሁ ተጠቅማችሁ ሱዳን ውስጥ ያለውን ግጭት አሸማግሉ ብሎ ጠይቆ ነበር ንጉሱ። እንደዚህ በሉ እንጂ በአደባባይ አንድን ተቃዋሚ ወይም ደግሞ አንድን ኃይል ፋይናንስ እያደረግ ከዛ በኋላ ቀጠናው ላይ ያለውን የፖለቲካ እንደው ማርኬት አሸንፋለሁ ብሎ መንደርደር በጣም ይገርምኛል። አንድ ከዚህ ጋር ማያያዝ ለአንተ ከመሰጠኝ በፊት ማያያዝልን መንግስትን የሚቃወሙ ኃይሎች አንዳንድ ግምት ውስጥ የሚጥል የጂኦፖለቲካል አጠቃላይ አስተላለፍን ግምት ውስጥ የሚጥል ትንታኔ ሲሰጡ ሰምቻለሁ። ምንድን ነው ያሉት? እንዴት ኢትዮጵያ ተገንጣይ ቡድን ትደግፋለች የሚል ማለት ነው። ይሄ በጣም የዋህነት ነው፣ በፖለቲካ አይን የዋህ ትንታኔ ነው። ንጉሱ የደቡብ ሱዳን አካባቢ ያለውን ንጉሱ ሱዳን ውስጥ ያሉ ተቋሚዎችን ይደግፉ ነበር። ደርግ የደቡብ ሱዳን መገንጠል የደርግ እጅ አለ። ተገንጣይ መደገፍ ኢትዮጵያ አንድነት ከኢትዮጵያ አንድነት አንጻር አለ የሚታየው ከብሔራዊ ጥቅም አንጻር እንጂ አርኤስኤፍ የምትደግፈው ወይም ደግሞ ይሄ ዋነኛውን አልቡራን መደገፍ እንግዲህ የኢትዮጵያ የፖለቲካ ስሌት ነው እንጂ የጽድቅ ጉዳይ አይደለም። እና አሁን ይሄ መንግስት የጀመረው ሳይሆን በኢትዮጵያ እንዳለ ስትመለከት ሂስትሪ ከሱዳን ጋር ሂስትሪ ስትመለከት እንደዚህ አይነት ተንደንስ ያለና ትንሽ ከወቅቱ ጋር እንደው ያልተዛመደ ትንታኔ ሲሰጡ አይቼ ነው። ከዚህ ጋር እስቲ አንድ ሀሳብ ጥሩ እዚህ ላይ አንተ ነገር ልጨምርልህ እና ምንድን ነው መሰለህ ብዙ ሰው ነገሩ ይኸውልህ ምንድን ነው መሰለህ ታውቃለህ አንተ የምታነሳው ከኢትዮጵያ ብሔራዊ ጥቅም አንጻር ስታይ ነው። አሁን ሰው መነጽር ተምታቶበታል። አንዳንዱ እሱ ከሚደግፋቸው ሚሊሻ ብሔራዊ አንጻር የጥቅም አንጻር ነው በናሪ ያረጋው ከዛ አንጻር ያይና አንተ ሱዳን ውስጥ ያን ጫወታ ስትጫወት ያንተ የምትደግፈው ሚሊሻ ወይ ደግሞ ነገ መንግስት ይሆንልኛል ብሎ የሚያስበውን አማጺን የሚጎዳ ከሆነ ይጠፋበትና እንዴት ልናዛ ጋር ይቃወማል። ይሄ እኮ ምንድነው መሰለህ አንድ ጎረቤት ጋራ የሆነ ብሔራዊ ጥቅም የሚያነካካችሁ ከሆነ ሁሉ ጊዜ የምትመኘው ያ ጎረቤት ደካማ ጎረቤት እንዲሆን ነው። በቃ አንተ ጥቅምን ለማስከበር ማለት ነው። ሂሳብ ትሰራለህ ደግሞ በቃ እኛና ሱዳን ጉዳይ ነው። ትልቁ ናይል አባይ የሚባል ጉዳይ አለ በመካከላችን። አባይን ለመጠቀም የተዳከመች ሱዳን ከጎረቤታችን መኖር አለባት። በቃ አለቀይን ነው የምናደርገው ነገር ማለት ነው። መዳከሙ ደግሞ ከፍ ብሎ በለስ ቀንቶም ወደ መለያየትም ከሄዱ ወደኛ እንዳይባርቅ አርገን ሌላ ሀገርም ቢሆኑ ተሻለ ነገር ነው። አንድ ጠንካራ ሀገር ከሚሆኑ ሁለት ደካማ ሀገር ቢሆኑ ተሻለ ነገር ነው። ይሄን ሁሉ ማስላት መቻል አለብን። ግን ሰዎቻችን አሁን መነጽራቸው ስለተዛባ ትንተናሰጡ ስላልክ ነው ምንም ማድረግ አይችልም። በቃ አሁን ከንትን አንጻር ነው እነሱ የሚያዩት። እነሱ ነገ መንግስት ይሆናል ብሎ ከሚያስቡት ከሚደግፉት ሚሊሻ አንጻር ስለሚያዩ ነው እሱ። ለዛ ይሄ ወደ እንትኑ ጉዳይ ስንመጣ ግን ወደ የአየር ጥቃቱና የሳውዲ ድጋፍና የአየር ጥቃቱ ስናይ ምንድነው እውነትም ገልፍ ሀገራቶች ምንድነው አሁን እኔ አሁን ምንድነው መሰለህ እዚህ ቀጠና አካባቢ ላይ በቃ ይሄ ኢራው ነው ማለት ነው። አስብ ሱዳን በእንደዚህ አይነት ትርምስ ውስጥ ያለችው እኛንም ይብዛሚነስም ያለንበት ችግር የሚታወቅ ጉዳይ ነው። የመን የሆኑ ያሉት አካባቢ ላይ ያሉት ዴና የመሰሉትም ዴና ያልሆኑ ብዙ ሀገራቶች አሉ። ምናልባት ሪሊ እነዚህ ገልፍ ስቴቶች ናቸው ይሄን ችግር የፈጠሩት ወይስ ገልፍ ስቴቶች ችግሩን ካፒታላይዝ አደረጉ ነው አሁን ጥያቄው። ላይ መሰለ ሱዳን ውስጥ ያለውን አሁን ብዙ የምነሳው ነገር የወርቅ ጉዳይ ይነሳል። አሁን ዩኤኢ ምንድነው የምትፈልገው ካል ከጥቅም አንጻር ወርቅን ነው የምትፈልገው። ከፖለቲካ አንጻር ግን ደካማ ሱዳን እንዲኖር ትፈልጋለች። ኢኮኖሚክ ኢንተረስቷል ከፖለቲካ ኢንተረስቷል አንነጠለው ማለት አይነጠል እንዴ ኢኮኖሚ ኢንተረስት ብቻ የሰው ሀገር እኮ አገባም እኮ ትልቁ ነገር የፖለቲካ ኢንተረስት ነው። በዛ ውስጥ ግን ኢኮኖሚ ኢንተረስት ተጠቅመህ ታልፋለህ ማለት ነው። አሁን አንድ ጠንካራ ሱዳን ስትኖር አስተላለፋው ከነ ሳውዲ ጋር ነው። ይሄ ደግሞ ለገልፍ ስቴት ለእንትና ለዩኤኢ ጥሩ ምቾት የሚሰጥ ነገር አይደለም። እሷም የራሷን ሚና ጫና መፍጠር የሚፈልጉ ነገሮች ስላሉ ማለት ነው። በኢትዮጵያ ውስጥ ደግሞ በተፈጠረው ነገር ብታይ
ኢትዮጵያም ሱዳን ውስጥ ምንድነው ያላት ስሜቷ የሚለውን ነገር ማየቱ ጠቃሚ የሚሆነው ነገር ማለት ነው። ቅድም ያስቀመጥነው የናይል ጉዳይ አለ። አልቡራን ሁሉ ጊዜ በዚህ በአባይ ጉዳይ ጋር ተያይዞ የግብጽ አሽከር ሆኖ ኢትዮጵያ አባይን እንዳትጠቀም የሚሰራ ኃይል ነው። ስለዚህ አንጻራዊ ለዘብተኛ የሆነ የሳውዲ ተላላኪ ያለው የግብጽ ተላላኪ ያለው ኃይል ከመጣ እሱም ማጠንከር ለኢትዮጵያ ኃያል ለኢትዮጵያ ሀገራዊ አንድነት ለኢትዮጵያ ጥቅም በተዘዋዋሪ እየሰራ ነው ማለት ነው። ገብቷል አይደል? ይሄ ነው ተፈጠረው ነገር ማለት ነው። እነዚህ የገልፍ ስቴቶችን ሀብትን ተጠቅመን አሁን ስማርት ኮንክ ማለት ነው ተጠቅመህ አንተ ደግሞ የራስን ብሔራዊ ጥቅም ማስጠቀም ነው። ለምን መጡ ማታችን በቃ ነገሩ የሆነ አዲስ ኒው ኦርደር እዚህ አካባቢ ተፈጥሯል። ያም መከላከል ወይ ደግሞ ቁሜ ቆዝሜ እነዚህ ናቸው የሚያባሉን ምናምን ብለህ ሚዲያ ላይ ቁጭ ብለህ ትንተና ስለሰጠ የሀገር ጥቅም አይከበርም። ስማርት ከሆንክ በዚህ ጫውታ ውስጥ ቼዙን ጧ እየበላው የሚሄድበትን ንጉሱን እያስነሳን የሚሄድበት መንገድ ምን ቢሆን ነው የሚለውን ነገር ነው ማሰብ ያለብኝ ነገር ማለት እሱ ነው አሁን የሚያወጣው። ለምን መጡ የሚለው ነገር አይደለም። ይምጡ መጥቷል፣ በቃ ተፈጥሯል ነገሩ ባንዴ ማለት እዛ ሂደት ውስጥ እንዴት ተጠቃሚ መሆን እንችላለን የሚለውን ነገር እሳብ መስራቱ ትልቁ ነገር ማለት ነው። ሩል ኦፍ ዘ ጌም የሚባለው አይደለ? የጨዋታውን ህግ ማወቅ ነው እንግዲህ የፖለቲካ ውስጥ ያን የጨዋታው ህግ አውቆ ለኢትዮጵያ የሚበጀውን ነገር መስራት ነው። እንደው የገልፎች ኮልድ ዋር እዚህ ሆርን ኦፍ አፍሪካ ላይ የገልፎች ኮልድ ዋር ተፈጥሯል። ቀዝቃዛው ጦርነት በገልፍ ሀገራት መካከል ማለት ነው። እንግዲህ ሜዳው እዚህ ሆርን ኦፍ አፍሪካ ነው። የቲፒኤልኤፍ ወይም የቲዲኤፍ ታጣቂዎች ወደ ህንድ አመሩ የሚለው አንድ 20 የሚሆኑ ናቸው። ምናልባት እነዚህ ሰዎች ወፍራም ዘመድ አላቸው ወይ ጠየቁ። ምክንያቱም በጣም በርካታ እንግዲህ የትግራይ ሰራዊት ብዙ ጉዳት ደርሶባቸዋል። በጣም ከፍተኛ የሆነ አካላዊ ጉዳት ደርሶባቸዋል። ስለዚህ ወደ ህንድ ተጉዘው ለመታከም የሚያስችል እድል አግኝተዋል። አንድ 20ዎቹ ከዚህ ቀደም አንድ 80 የተለያየ ሀገራት ሄደዋል የሚል ነገር ነው። ይሄ የሚያሳየን እንግዲህ የጦርነቱ ጠባሳ በጣም በትንሹ የሚያሳይ ነው። እንግዲህ 20 ብቻ አይደለም፣ በጣም በርካታዎቹ መንገድ ላይ ወድቀዋል፣ አስተዋሽ አጥተዋል፣ ጡረታ የላቸውም፣ የሚበሉት አጥተው ባዶ ቤት ምናምን ተኮራምተው የሞቱ በጣም በርካቶች አሉ። እና አገን የሚባል ምንድነው ይሄ የጦርነቱ እንትን አስቀያሚው ገጽታ በዚህ መልኩ ይታያል። እና አሁን ትንሽ ጆሮ ጭው ያደረገው ወደ ህንድ መሄድ የሚያስችል 20 ሰራዊት አባላትን ከቨር አድርጎ ማለት ነው ክፍያቸውን ከቨር አድርጎ ወደዛ መላክ የሚያስችል እንደው አቅም እንዴት ሊገኝ ቻለ የሚል ነገር ነው። አክቹዋሊ አቅም አላቸው። አቅማቸውን ግን ለሚፈልጉት ዓላማ ስለሚያወሩት ማለት ነው። እዛ ተፈናቃዮቹ ላይ የሚሰራ ፖለቲካ አለ። እዚህ ጋር ደግሞ ለሚፈልጉት ታጣቂ ወይም ደግሞ የሚፈልጉትን ሰው ወደ ህንድ አስጉዘው ያሳክማሉ የሚል ነገር ነው። ትንሽ ተቃርኖ ሆነብኝ አያው ነገር ሆነብኝ ብዬ ነው። ጥሩ ይሄን ነገር ሳይ ምን ትዝ እንዳለኝ ታውቃለህ? ጊዜ ምን ያህል እንደተለወጠ ጊዜ ሳይሆን ሰው አሁን ምን ያህል የተለያየ ሰዎች እንደተፈጠሩ ኢትዮጵያ ውስጥ ወያኔና ሻዕቢያ አሸናፊ ሆኖ እኮ ምጽዋ ላይ ሻዕቢያ ሲቆጣጠር አካሉ የተመታን እዚሁ ጨርሶ እያለ ነበር የሚገለው። ኧረ እኔ ችግር የለውም እኔ ይዤ እሄዳለሁ አግዛለሁ ስል ጓደኛው እንኳን አይፈቅዱም ነበር። ዛሬ ደግሞ ፌዴራል መንግስትና ህወሓት ተዋግቶ ፌዴራል መንግስት አሸንፎ ህወሓትን ህንድ ልኮ ያሳክሟል። ፈቃጅና ከልካይ ማለት ያው ሎጂስቲክ ገባኝ። ልኮ ያሳክማል። ትክክል። ደርጎች እኮ በገዛ ብራቸውም እንኳን መድከም ያልቻለበት ሁኔታ ነበር እኮ ተፈጠረው እኮ ገብቷል። የሰዎች ምን ያህል ልዩነት እንደተፈጠረ ማለት ነው። አሸናፊ ተሸናፊን ልኮ ያሳክማል ወይ ፈቅዶ ያሳክማል። እንዴ ህንድ እኮ ለመሄድ ብር ስላለ ብቻ አይደለም እኮ ቪዛ ጉዳይም እኮ ትመለሳለህ አይደል? ከኤርፖርትም እኮ ትመለሳለህ። ካልፈለገ መንግስት እኮ ይመልሳል አይደል እንዴ? ስለዚህ አሁን ልኮ የሚያሳክም አካል መጣ ማለት ነው። አይ ይሁን የጊዜ ልዩነትና የሰዎችን ልዩነትን ብቻ እንድታይልኝ ስለፈለኩ ነው። አይ እኔ ችግር የለም ህክምና አትስጡት እኔ እመራዋለሁ ያለውና ትዝላል አይደል? ያ ምጽዋ ላይ አይኑ እንትን ጎርቶት ይገደል ሲባል ችግር የለም እኔ እመራዋለሁ ብሎ ጓዱ ይዞ ተይወጣ አይ ምጽዋ ላይ። ስለዚህ በዚህ ደረጃ አሁን ደግሞ ህንድ ተልኮ የሚታከም የሚል ነገር ነው መታየት አለብኝ ማለት ጥሩ። ይሄንን እንደ መንደርደሪያ ነው። ሁለተኛ ነገር ግን እንዴ በደንብ ጠንክሮ ለሚቀጥለው ጦርነት እንዲመጡ ነው ወይስ ይሄ የዲሞቢላይዜሽኑ አካል ነው? አገር እኮ ነው ያደሙት እኮ ለአገር የደሙት እኮ የዲሞቢላይዜሽን አካል እኮ ለአገር የደሙት እኮ ሌሎች በጸረ ወያኔ ትግል ውስጥ የነበሩ ሰዎች በስንታይ በሽታ አሰቃዩ። ማን ዞር ብሎ አሳከማቸው? ማን ዞር ብሎ አያቸው? እነዚህ አገር አደሙ። አገርን ማድማታቸው ያለ ችግር የለው ጦርነት ይፈጠራል።
የእርቁ አካል ከሆኑ ነው። አሁንም እነዚህ ሰዎች ጓደኞቻቸው ነገ መተን እንዋጋለን እያሉ እየፈነጩ ያሉትን ከዛ ውስጥ መልምሌ ሕክምና የሚያስፈልገው ህንድ ልክ አሳክሜ በደንብ ነገ ሄደ አዋጋ ነው ጥያቄ ያልገባኝ ነገር ማለት ግልጽ እንዲሆን ሊፈለኩ ነገር ወይ እነዚህ ሰዎች የዲሞቢላይዜሽኑ አካል ሆኖ በጦርነቱ የተጸጸቱ ሰዎች ሆኖ ሰላማዊ ህይወት ውስጥ መቀላቀል የተፈለጉ ሰዎች ሆኖ ኢትዮጵያ መካስ የሚፈልጉ ከሆነ ችግር የለውም። ህንድም አይደለም ኢትዮጵያ እስከቻለች ድረስ ሰማይ ቤት ልካ ብታሳክማቸው ችግር የለም ቦታ ካለ ማለት ነው። ግን አሁንም እንበር ተጋዳ ላይ ያለ ነመቴን ወጋለን ምናምን እያለ ያለ ሰውዬን አመራሩን ወስዶ የሚታሳክመው በደንብ መጥቶ እንዲወጋ ነው ወይስ ምንድነው? ይሄ ጥያቄ መልስ ፈልጋለሁ ለዚህ ጉዳይ ነው ያልገባ። እዚህ ጋር አንድ ነገር ላክል ትንሽ አስገራሚ መረጃ አግኝቼ ነው። የጽምዶ ተቀዛቅዛለች የለችም። እቺ መንበረ ሰላማ የአስተሪዮ ማርያም ንግስ አለ መቀሌ ላይ እና እዛ ላይ ቲሸርት ተሰጥቷል። ይገርማል። ምንድነው ዞባ 7 ብለው አስመራይ ብለው ከዛ የኤርትራ ካርታና የቲፒኤልኤፍ የትግራይ ማለት ነው ሁለቱም በቲሸርት አሳትመው አሁን አደገኛ ሴሬሞኒ ለማዘጋጀት ተዘጋጅቷል እና መንበረ ሰላማ ተረክቦታል የጽምዶን ኦፕሬሽን የሚል መረጃ አይቻለሁ። እንግዲህ ከዚሁ ጋር አደረገላንሳለች። እንግዲህ ትልቁ ዛሬ ጠቅላይ ሚኒስቴሩ የመረቁትና ያስከፈቱት የቢሾፍቱ ኢንተርናሽናል ኤርፖርት መጀመሩ እንግዲህ ምክንያት አድርገው መሰረት ድንጋይ ያስቀምጧል። ዛሬ ትናንትና ደግሞ የኦሮሞ ነፃነት ኦኔግ መግለጫ ወጥቷል። ይሄ ፕሮጀክት የአዲስ አበባ ማስተር ፕላን አካል ፕሮጀክት ነው እናወግዛለን የሚል ነገር ነው። በጣም ይሄ አርሶ አደሩን ማንነቱን መሬቱን እንዲያጣ የሚያደርግ ፕሮጀክት ነው። አሁንም የከዚህ በፊት ልክ የተቃወምነው ማስተር ፕላን አካል ነው። እዛ ያን የሚያክለውን ቦታ አርሶ አደር ተፈናቅሎ ኤርፖርቱ የሚሰራ ከሆነ አርሶ አደሩ ካሳ መውሰዱ ብቻ አይደለም መታሰብ ያለበት ማንነቱ፣ ቋንቋው፣ ባህሉ ሁሉ ነገሩ የሚጠፋበት ሁኔታ ይፈጠራልና ይሄ የማስተር ፕላን አካል ነው እናወግዛለን የሚልም መግለጫ አይቻለሁ። ኦኬ ያው ብዙ ገበሬዎች ነው የሚባሉ አለ አርሶ አደሮች በሺዎች 16 ሺዎች ሊቆጠር የሚል መረጃ አይቻለሁ መሰለኝ። ካለን ሰዓት አንፃር የዛሬውን ዝግጅታችን በዚህ ብንቋጭስ? አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።